ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ማል ሚዲያ ዜና ሰዓታችን ነው። ከዜናዎቹ ጋር እኔ ቢንያም ከድር አብሬያችሁ የምቆይ ይሆናል። በቅድሚያም አበይት ነጥቦቹን እነሆ። ጀነራል አበባው ታደሰ በጦር ግንባር ተገኝተው ለግንባሩ ትዕዛዝ መስጠታቸው ተሰማ። ጀነራሉ የሰጡት ትዕዛዝ ምንድነው የሚለውን ጉዳይ ዜናችን በሰፊው የሚቃኝ ይሆናል። ኢትዮጵያ በምስራቅ አፍሪካ ጂኦፖለቲካ ውስጥ ትልቅ ታሪክ የጻፈችበት ታላቅ ዜና ተሰምቷል። ይህ ዜና ኢትዮጵያ ወደ ቀይ ባህር የምትመለስበት 100% እድል መኖሩን ያመላከተ ሆኗል። ይህንንም እንመለከተዋለን። መነሻውን ካይሮ አድርጎ ፖርት ሱዳን፣ አስመራና መቀሌን አካሎ መደምደሚያውን ደንበጫ ያደረገው የጥፋት መስመር መጋለጡ ተሰማ። ከዚያ ውጭ በትግራይ ክልል የአስቸኳይ ጊዜ አዋጅ ሊታወጅ መሆኑ ተሰምቷል። እስከ ፍጻሜው አብራችሁን ከቆያችሁ የምታገኙት ይሆናል። የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር መድረሱ ተሰማ። ይህንንም ዜናችን የሚነግራችሁ ይሆናል። ከውጭ ደግሞ ሰሜን ኮሪያ የትኛውም የዓለም ኃይል ኒውክሌር ከመገንባት የሚያስቆመኝ የለም ስትል ተናግራለች። ዜናዎቻችን እነዚህንና ሌሎች ለዕለቱ የተመረጡ መረጃዎችን የምታዳምጡበት ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ዜናችን የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ዜናውን ደግሞ ላይክና ሼር ማድረጎትን አይርሱ። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርስዎ ይነግዱ እንጂ ትርፋማ የሚሆኑባቸውን አሊያም ቢያከራዩ አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲስ ከሰፊ ካሬ አማራጮች ጋራ ከ11 ካሬ እስከ 32 ካሬ የንግድ ሱቆችን ከ2.2 ሚሊዮን አጠቃላይ ክፍያና ከ440 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪት ፕሮፐርቲስ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋራ ይዘንሎት ቀርበናል። ታዲያ ይሄ የማይደገም እድል ሳያመልጣችሁ ከስር ባለው ስልክ ይደውሉልን። ሂዩማን ራይትስ አሜሪካን በኤርትራ ላይ የጣለችውን ማዕቀብ እንዳታነሳ ጠየቀ። የዓለም አቀፉ የሰብአዊ መብት ተሟጋች ሂዩማን ራይትስ የአፍሪካ ቀንድ ዳይሬክተር የሆኑት ላቲቲያ ባደር ካለፈው ወር አንስቶ የአሜሪካን መንግስት ከኤርትራ ጋር ያለው ግንኙነትን ለመመለስ እያሰበ ስለመሆኑ እየተሰማ ነው በማለት ገልጿል። ይህ ከሆነ ደግሞ የኤርትራ መንግስትና ወታደራዊ ኃይል በጎረቤት አገር ኢትዮጵያ ትግራይ ክልል ውስጥ በፈጸመው ከባድ የመብት ጥሰት የተጣለበትን ማዕቀብ ማንሳት ሊያካትት እንደሚችል አስረድተዋል። ዳይሬክተሯ በመግለጫቸው በኤርትራም ሆነ በኢትዮጵያ ትግራይ ክልል ውስጥ ለተፈጸመው ከባድ የመብት ጥሰቶች ተጠያቂነት በሌለበት ይህንን ማዕቀብ ማንሳት ወደፊት ለሚፈጸሙ የመብት ጥሰቶችን ቁጥጥር እንዳይኖር የሚያመቻች ነው ያሉ ሲሆን በቀይ ባህር ኮሪደር ላይ የምትገኘው ኤርትራ በወቅታዊ ጉዳዮች የተነሳ አሁን ላይ ጠቀሜቷ እየጎላ መምጣቱን ገልጸዋል። እንዲህ አይነት እርምጃ ለመውሰድ ያሰበችው አሜሪካ ብቻም ሳትሆን የአውሮፓ ህብረትና ካናዳ ጭምር ከስደትና ከልማት ጋር በተገናኘ ግንኙነታቸውን ለማደስ እየገመገሙ መሆኑን የጠቀሱት ዳይሬክተሯ ጨምረው ዲፕሎማሲ ለ10 ዓመታት የዘለቀን የሰብአዊ መብት ጥሰትን ችላ ካለ ተጨማሪ ጥሰቶችን ሊያስከትል ይችላል ብለዋል። ላቲቲያ ባድር በመግለጫቸው እንደ ኢሮፓውያን አቆጣጠር ከ1993 አንስቶ የኤርትራ ፕሬዝዳንት የሆኑት ኢሳያስ አፈወርቂ በዓለም ላይ ካሉ ጨካኝ መሪዎች አንዱ መሆናቸውን ጠቅሰው የግዳጅ ወታደራዊ ምልመላ ፖሊሲያቸውን እንደቀጠሉበት የጉልበት ብዝበዛ እንደሚያከናውኑና ሸሽተው ከሀገር የሚወጡ ዜጎችን ቤተሰቦቻቸውን እንደሚቀጡ አስረድተዋል። እንዲሁም በመንግስት ላይ ትችት የሚያቀርቡን የሃይማኖት መሪዎችና ጋዜጠኞችን ያለምንም የፍርድ ሂደት ለዓመታት ያህል ማሰራቸውን የጠቀሱት ዳይሬክተሯ አስከትሎም ከ2020 እስከ 2022 በኢትዮጵያ ውስጥ በትግራይ ክልል በተካሄደው ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያ፣ አፈና፣ አስገድዶ መድፈርና ዝርፊያ ፈጽመዋል። አሁንም ቢሆን የኤርትራ ወታደሮች በያዙት የትግራይ ክልል ውስጥ ግፍ እየፈጸሙ ይገኛል በማለት አስታውቋል። በማጠቃለያቸውም ኤርትራ ከዚህ ቀደም ለፈጸመችውና አሁን እየፈጸመችው ላለው የሰብአዊ መብት ጥሰት ተጠያቂነት እስካላሰፈነች ድረስ አሜሪካን የጣለችውን ማዕቀብ ማንሳት የለባትም በማለት አሳስበዋል። መነሻውን ካይሮ አድርጎ ፖርት ሱዳን፣ አስመራና መቀሌን አካሎ መደምደሚያውን ደንበጫ ያደረገው የጥፋት መስመር መጋለጡ ተሰማ። ኢትዮጵያ የጥቁር ሕዝቦች የነጻነት ፋና ወጊና የታሪካዊ ክብር ባለቤት ዛሬም እንደ ትናንቱ በውስጥ ባንዳዎችና በውጭ ታሪካዊ ጠላቶች የተቀነባበረ መጠነ ሰፊ የሴራ ድር እየተሰነገባት ይገኛል።
ከካይሮ ተነስቶ ፖርት ሱዳንን አቋርጦ አስመራን ነክቶ መቀሌና ደንበጫ ላይ የሚያርፈው የጥፋት መስመር የሀገራችንን ሕልውና ለመገዳደር አደገኛውን ካባ ለብሶ ብቅ ብሏል። ሰሞኑን የሱዳን ወታደራዊ አመራሮች ከባህር ዳር የተነሳ የኢትዮጵያ ድሮን የካርቱም አውሮፕላን ማረፊያን አውድሞብኛል በማለት ያቀረቡት መሰረተ ቢስ ክስ በራሱ የቆመ ሳይሆን በረቀቀ የዲፕሎማሲ ተውኔት የተቀመረ መሆኑ ተገልጧል። ካይሮ ያለምንም ተጨባጭ ማስረጃ ኢትዮጵያን ተጠያቂ በማድረግ የለመደችውን የጭቃ ጅራፍ ፖለቲካ አሟሙቃለች። ኤርትራ የካይሮን የሐሰት ትርክት በማስተጋባትና ድርጊቱን በጽኑ በማውገዝ ከአባይ ቀጥተኛ ጠላቶች ጋር ያላትን ያልተቀደሰ ወታደራዊና ፖለቲካዊ ቁርኝነት ለዓለም መስክራለች። ሌላው ከባሕረ ሰላጤው ሀገራት መካከል ከሳውዲና ከኳታር በኩል ሉዓላዊነትን ማክበር በሚል ሽፋን የሚሰነዘረው ተዘዋዋሪ ተግሳጽ ኢትዮጵያን በዲፕሎማሲ መንገድ ለማግለል የታለመ የተቀናጀ ስትራቴጂካዊ አካል መሆኑን ለመረዳት ነቢይ መሆን አይጠይቅም። የዚህ ሴራ እጅግ አሳዛኙ ገጽታ ግን በአገር ውስጥ የሚገኙ ኃይሎች ለታሪካዊ ጠላቶች ፈረስ ሆነው መገኘታቸው ነው። ህወሓት በትግራይ ክልል በታደሰ ወረደ ይመራ የነበረውን ህጋዊ የጊዜያዊ አስተዳደር በጉልበት በማፍረስ ከፕሪቶሪያው ስምምነት ውጪ ስልጣን የተቆጣጠረው የህወሓት ቡድን ዛሬም የጦርነት ነጋሪ በመምታት ላይ ይገኛል። ይህ ቡድን ከካይሮና ከአስመራ ለሚመጣ የጥፋት ትዕዛዝ ታዛዥ ሆኖ መቅረቡ የክልሉን ህዝብ ለሌላ ስቃይ አሳልፎ ለመስጠት መዘጋጀቱን ያሳያል። አፋብን በበኩሉ ወልቃይት የኛ ነው የሚለውን መፈክር አሽቀንጥሮ በመጣል የፋኖ ስምሪት ነን የሚሉ አካላት ከህወሓት እርምጃ ጀርባ ተሰልፈው ከሱዳን ጎን መቆማቸውን በይፋ መናገራቸው የታሪክ ትልቅ ክህደት ተደርጎ ተመዝግቧል። የደንበጫው ጽንፈኛ ስብስብ ከካይሮ እስከ መቀሌ የተዘረጋውን የጥቅም ትስስር አባል መሆን የኢትዮጵያን አንድነት ለመሸርሸር ቆርጦ መነሳቱን ያረጋግጣል። ይህ ከካይሮ፣ ፖርት ሱዳን፣ አስመራ፣ መቀሌ፣ ደንበጫ የተዘረጋው የጥፋት ሰንሰለት ግልጽ ሆኖ ወደ አደባባይ ወጥቷል። ኢትዮጵያን በወታደራዊ ጫና ለማንበርከክና በዲፕሎማሲ ለማነቅ የሚደረግ ይህ ጥረት በኢትዮጵያ መንግስት ብልህ አመራርና በህዝቦቿ የማይበገር አንድነት መና ሆኖ እንደሚቀር ጥርጥር የለውም። ህወሓት በትግራይ ክልል የአስቸኳይ ጊዜ አዋጅ ሊያውጅ መሆኑ ተሰማ። በህገ ወጥ መንገድ ራሱን የሾመው ደብረ ጽዮን ህጋዊ እውቅና ያለው የክልሉ አስተዳደሩ እንኳን የአስቸኳይ ጊዜ አዋጅ ማወጅ በማይችልበት ጉዳይ ላይ አዋጅ አውጃለሁ እያለ መገኘቱ ተሰምቷል። በፌዴራል ስርዓቱ ውስጥ ክልሎች እንደ ጎርፍና ወረርሽኞችን የተመለከቱ ጉዳዮችን ብቻ ተከትሎ ለህዝብ ደህንነት ሲባል የአስቸኳይ ጊዜ አዋጅ ማወጅ ይችላሉ። ይሁን እንጂ ጸጥታን በተመለከተ ከፌዴራል መንግስቱ ውጪ ክልሎች የአስቸኳይ ጊዜ አዋጅን ማወጅ አይችሉም። ህወሓት ግን ህጉን በመጣስ በትግራይ ክልል የአስቸኳይ ጊዜ አዋጅ ሊያውጅ እንደሆነም የትግራይ ምንጮቻችን ገልጸውልናል። ቡድኑ ይህንን እንዲያደርግ ምክረ ሀሳብ ያገኘው ከሻዕቢያ አምባገነን ሲሆን ምክንያቱ ደግሞ ወጣቱን እምቢ ለጦርነት በማለቱ አንዳንድ ወታደራዊ አመራሮች ሹመቱን በመቃወማቸው እንዲሁም ጀኔራል ታደሰም ስልጣን ለማስረከብ በማመንታቱ በአዋጅ ስም ኃይል በመጠቀም የታደሰ ቢሮን ሰብሮ ለመግባትና በዙሪያው የቀሩ ሰዎችን እነ ገብሬ ዴላንን ጨምሮ ለማስወገድ ወጣቱን ለማፈስ እንዲሁም የተቀሩ ሹመቱን ለመቀበል ያመነቱትን ለመምታት መሆኑ ታውቋል። ይህ የቡድኑ ህገወጥ ውሳኔ ክልሉ በፌዴራል መንግስቱ ስር እንዳልሆነ በይፋ የሚያውጅ አደገኛ የግንጠላ አካሄድ ሲሆን ሻዕቢያ ሲናፍቅ የነበረውን የለየለት ጦርነትም ሀ ብሎ ለማስጀመር እንደ ፊሽካ ሆኖ የሚያገለግል ይሆናል እየተባለ ይገኛል። ፋኖ ቅዱስ ቀውስ በሚል ከከተማ እስከ ገጠር በዘረጋው ሰንሰለት የራሱን አመራሮች ከመግደል ባሻገር ኢትዮጵያን የማፈራረሻ አዲስ ስልት አድርጎ እየተጠቀመ መሆኑን ረዳት ፕሮፌሰር ኢያሱ አባተ አስታወቁ። ኢትዮጵያ በሉዓላዊነቷ ላይ የተጋረጡባትን የውጭ ጠላቶች ሴራ በብልሃት እየመከተች ባለችበት በዚህ ወሳኝ ወቅት በውስጥ ደግሞ ቅዱስ ቀውስ የሚል መጠሪያ የተሰጠውና የጥፋት አጀንዳ ያነገበ አደገኛ ኦፕሬሽን በአማራ ክልል በጽንፈኛው ፋኖ አመራሮች ሲተገበር መቆየቱ ተገለጸ። ይህ ኦፕሬሽን ስሙ ቅዱስ ይባል እንጂ በውስጡ ግን እጅግ ዘግናኝና የጭካኔ ተግባራትን ያነገበ መሆኑን ከውስጥ የነበሩ ምስክሮች እያጋለጡ ይገኛሉ። በትግል ስማቸው ኢያሱ አባተ በሚል የሚታወቁት ረዳት ፕሮፌሰር በሰጡት ምስክርነት ኦፕሬሽኑ የተነደፈው ለሕዝብ ጥቅም ሳይሆን በቡድን ውስጥ ያሉ ተቀናቃኞችን ለማስወገድ መሆኑን አረጋግጠዋል። ኦፕሬሽኑ በዋነኝነት በዘመነ ካሴ የሚመራው የጎጃሙ ፋኖ በትግል አጋሮቻቸው ላይ ያነጣጠረ የግድያ ዘመቻ መሆኑ ተገልጿል።
በተለይም በምርጫ የተሸነፈው የጥፋት ኃይል የተመረጡትን እስክንድር ነጋን ጨምሮ ሌሎች አመራሮችን ለማስወገድ የተጠቀመበት የክህደት ስልት ነው ሲሉ ረዳት ፕሮፌሰሩ ተናግረዋል። ረዳት ፕሮፌሰር እያሱ እንደገለጹት በዚህ ኦፕሬሽን ስም የተፈጸሙት ግድያዎችና ጥቃቶች ለህዝቡ ለመናገር የሚከብዱና ህዝቡን የማይመጥኑ ዘግናኝ ድርጊቶች ናቸው ሲሉም ተደምጠዋል። የዚህ ኦፕሬሽን ስልት ተብሎ የተቀመጠው የከተማ ውስጥ ውጊያ ፋኖ በገጠር ያለውን መሸሸጊያ በማጣቱ ትግሉን ወደ ንጹሃን መኖሪያ በማዘዋወር ህዝቡን ለከፍተኛ አደጋ ያጋለጠበት ስልት ነው ያሉት ረዳት ፕሮፌሰሩ እንደ ባህር ዳር፣ ደብረ ማርቆስና ሞጣ ባሉ ከተሞች ውጊያ በመክፈት ህዝቡን እንደ ጋሻ በመጠቀም የመንግስትን የህግ ማስከበር እርምጃዎች ለማደናቀፍ ሞክረዋል። ዋና ዋና አውራ ጎዳናዎችን በመዝጋትና የንግድ እንቅስቃሴን በማቋረጥ የአማራን ህዝብ ለረሃብና ለችግር የሚዳርግ የቀውስ ፖለቲካ ሲተገብሩ ቆይቷል ሲሉም እያሱ አባተ ተናግረዋል። ከካይሮ እስከ ደንበጫ የተዘረጋው የጥቅም ትስስር በዚህ ቅዱስ ቀውስ በሚባል የኦፕሬሽን ውስጥም እጁ እንዳለበት ግልጽ ሆኗል። የኢትዮጵያን መንግስት መዋቅር በማፍረስ አዲስ የፖለቲካ ምዕራፍ እንከፍታለን የሚለው የፋኖ አመራሮችን ከኢትዮጵያ ታሪካዊ ጠላቶች ፍላጎት ጋር በቀጥታ የሚገጣጠም ነው ያሉት ፕሮፌሰሩ አክሎም እንደ ኢትዮ 24 አባይ ሚዲያና ሮሃ ያሉ ሚዲያዎች የዚህ የጥፋት ኦፕሬሽን ውሎ እንደ ድል በመቁጠር ሲያስተጋቡ መቆየታቸው ሴራው ምን ያህል የተደራጀና በገንዘብ የታጀበ መሆኑን ያሳያል ሲሉም ተደምጧል። ቅዱስ ቀውስ በሚል የሐሰት ካባ የተሸፈነው ይህ የሽብር ተግባር ዛሬ በእውነት ፀሐይ ተጋልጧል። የመንግስት የጸጥታ ኃይሎች የህዝብን ሰላምና ደህንነት ለማረጋገጥ የሚወስዱት ቁርጠኛ የህግ ማስከበር እርምጃ የእነዚህን ጽንፈኛ ቡድኖች የጥፋት ህልም መና እያስቀረው ይገኛል ሲሉም ተናግረዋል። ፕሮፌሰሩም በመጨረሻ ኢትዮጵያ በውስጥ ባንዳዎችና በውጭ ጠላቶች የተቀናጀ ጥቃት አትፈርስም፣ ይልቁንም የክህደት ድርና ማጋቸው ተበጥሶ ለታሪክ ምስክርነት ይተርፋሉ ሲሉ መልእክታቸውን አስተላልፈዋል። ጀነራል አበባው ታደሰ በጦር ግንባር ተገኝተው ለግንባሩ ትዕዛዝ መስጠታቸው ተሰማ። የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ በሰሜን ምዕራብ ዕዝ ጉብኝት እያደረገው መሆኑ ታውቋል። ፊልድ ማርሻል ብርሃኑ ጁላ የላኩትን መልእክትም ለሰራዊቱ ማድረሳቸው መሃል ሚዲያ ከሰራዊቱ ድረገጽ ተመልክቷል። በፌዴራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት ባየለበት በዚህን ወቅት ጀነራሉ የሰራዊቱን የግዳጅ ዝግጁነት ለመመልከት በሰሜን ምዕራብ ዕዝ ተገኝተዋል። ጀነራሉ በግንባር የሚገኙ የሰሜን ምዕራብ ዕዝ የጦር ክፍሎችን ወታደራዊ፣ አካላዊና ስነ ልቦናዊ ዝግጁነት ተዘዋውረው ተመልክተዋል የተባለ ሲሆን እንዲህ የሚል መልእክትም አስተላልፈዋል። ዕዙ ከታሪካዊ ጠላቶቻችንም ይሁን ከባንዳዎች ሊሰነዘር የሚችል ጥቃትን መመከትና መደምሰስ በሚያስችለው የዝግጁነት ደረጃ ላይ ይገኛል ሲሉ ጀነራል አበባው ተናግረዋል። ጀነራል አበባው ባንዳ ሲሉ የጠሯቸው አካላት በስም ባይጠሩም ከዚህ ቀደም በመከላከያ አመራሮች ባንዳ በሚል የሚጠራው በአካባቢው ያለው ኃይል ግን የፋኖ አማጺ ቡድን እንደሆነ ይታወቃል። ጀነራሉ ንግግራቸውን ቀጠል አድርገው የሰሜን ምዕራብ ዕዝን የህወሓትን አገር የማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት ትልቅ ሚና የነበረው ጠንካራ ዕዝ በማለት አሞካሽተውታል። ሰሜን ምዕራብ ዕዝ በአማራ ክልል ግጭትና ሁከት ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳ በሆነው ጽንፈኛው ቡድን ላይ ጠንካራ ምት በማሳረፍ ያሰበውን ኢትዮጵያን የማጥፋት ሴራ በማክሸፍ ጽንፈኛው ቅስሙ እንዲሰበርና እጅ እንዲሰጥ በማድረግ ወገን የኮራበት ጠላት ያፈረበትን ከፍተኛ ስራ የሰራ ዕዝ ነው ሲሉም አክለዋል። ጀነራል አበባው ታደሰ ከሰራዊቱ ጋር በነበራቸው ቆይታ ኢትዮጵያና ተቋሙ ይኮራባቸዋል ሲሉም የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መልእክትን አስተላልፈዋል። የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር ቢሆንም እጅግ ጤናማ ኢኮኖሚ ነው ያለን፣ አትስጉ ሲሉ የገንዘብ ሚኒስቴር አቶ አህመድ ሺዴ ተናገሩ። የኢትዮጵያ አጠቃላይ የውጭና የሀገር ውስጥ ዕዳ 51.8 ቢሊዮን ዶላር መድረሱን የገንዘብ ሚኒስቴሩ አቶ አህመድ ሺዴ ለፓርላማ አስታወቁ። ሚኒስትሩ የ9 ወራት የሥራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት እንደገለጹት መንግስት ከአሜሪካን ጋር በየዓመቱ 1 ቢሊዮን ዶላር የሚያገኝበትን አዲስ የድጋፍ ስምምነት ተፈራርሟል ብለዋል። ከአጠቃላይ ዕዳ ውስጥ 33.5 ቢሊዮን ዶላሩ የውጭ ዕዳ ሲሆን ቀሪው 18.3 ቢሊዮን ዶላር ደግሞ የሀገር ውስጥ ዕዳ መሆኑን ጠቁመዋል። 22.1 ቢሊዮን ዶላሩ የፌዴራል መንግስት፣ 11.5 ቢሊዮን ዶላሩ ደግሞ የመንግስት የልማት ድርጅቶች ዕዳ ነው።
17.5 ቢሊዮን ዶላሩ የፌዴራል መንግስት ሲሆን የመንግስት የልማት ድርጅቶች ድርሻ 0.8 ሚሊዮን ዶላር ብቻ ነው። የልማት ድርጅቶች ዕዳ ዝቅ ሊል የቻለው በማክሮ ኢኮኖሚ ማሻሻያው መሰረት ከንግድ ባንክ ተበድረው የነበረው ዕዳ ወደ ገንዘብ ሚኒስቴር በመዞሩ እንደሆነም ተብራርቷል። ሚኒስትሩ ዕዳው በጣም ጤናማ በሚባል ደረጃ ላይ እንደሚገኝና የውጭ ዕዳ የመክፈል አቅምም እየጨመረ መሆኑን ገልጸዋል። በበጀት ዓመቱ ለዕዳ ክፍያ ከተመደበው 463.4 ቢሊዮን ብር ውስጥ ባለፉት 9 ወራት 226.5 ቢሊዮን ብር ተከፍሏል። በሌላ በኩል ከውጭ ሀብት አሰባሰብ ረገድ በ9 ወራት 3.1 ቢሊዮን ዶላር ለማግኘት ታቅዶ 2 ቢሊዮን ዶላር የእቅዱን 65.1% ማሳካት ተችሏል ብሏል። ከዚህ ውስጥም 914.2 ሚሊዮን ዶላሩ ከዓለም ባንክ የተገኘ እንደሆነም ገልጸዋል። አሜሪካን በየዓመቱ የምታደርገውን የ1 ቢሊዮን ዶላር ድጋፍ በተመለከተ ስምምነቱ በቅርቡ በካቢኔ እንደሚጸድቅና ይህም ቀደም ሲል ተቋርጦ በነበረው ድጋፍ ምክንያት በጤና በትምህርትና ግብርና ዘርፎች ላይ ተፈጥሮ የነበረውን ጫና እንደሚያቃልል ገልጸዋል። ኢትዮጵያ በምስራቅ አፍሪካ ጂኦፖለቲካ ውስጥ ትልቅ ታሪክ የጻፈችበት ታላቅ ዜና ተሰምቷል። በዚህ ዜና ኢትዮጵያ ወደ ቀድሞ የባህር በር ባለቤትነቷ ልትመለስ የምትችልበት ሌላኛው ምዕራፍ በይፋ መጀመሩ ተበስሯል። ኢትዮጵያንና የሶማሌላንድን ሪፐብሊክ በይፋ የሚያገናኘው የቶጎ ውጫሌ የድንበር ድልድይ ግንባታ ዛሬ ታላላቅ እንግዶች በተገኙበት በይፋ ተጀምሯል። ይህ ድልድይ ዝም ብሎ የግንባታ ስራ ድልድይ አይደለም። የኢትዮጵያ የኢኮኖሚ ጥምና የሶማሌላንድ ወደ አምባሳደርነት የመውጣት ህልምን የሚያገናኝበት የወርቅ ድልድይ ነው። ግንባታ በአውሮፓዊቷ ሀገር ስዊድን የፋይናንስ ድጋፍ የሚከናወን ሲሆን ይህም ለፕሮጀክቱ ዓለም አቀፋዊ እውቅና የሚሰጥ ነው። በታላቁ የግንባታ ማስጀመሪያ ፕሮግራም ላይ በኢትዮጵያ የስዊድን አምባሳደር ማግነስ ሌራንትሰን፣ የሶማሊያ ሪፐብሊክ ከፍተኛ ባለስልጣናትና የሶማሊያ ክልል አመራሮች በጋራ በመገኘት የሁለቱን ህዝቦች ዘላለማዊ ወንድማማችነት አጽንተዋል። ይህ ድልድይ መገንባቱ ለኢትዮጵያ ትልቅ ትርጉም አለው። በተለይም ግዙፉንና ዘመናዊውን የበርበራ ወደብ በሙሉ አቅም ለመጠቀም ለሚደረገው ጥረት እንደ ዋና ቁልፍ ነው የሚቆጠረው። ዜናው በዚህ አያበቃም። የበርበራ ወደብን ከአዲስ አበባ በፈጣን የባቡር መስመር ለማገናኘት የሚደረገው ጥረት አሁን ላይ ቴክኒካዊና ፋይናንሻል ጉዳዮች ሙሉ በሙሉ ተጠናቋል። የአዋጭነት ጥናቱ በስኬት ተፈጽሟል። የህግ ጉዳዮች ወይም ከሀገርነት እውቅና ጋር የተያዙ በመንግስታቱ ጥብቅ ዲፕሎማሲያዊ ንግግር የመጨረሻ እልባት ለማግኘት ጥቂት እርምጃዎች ብቻ ቀርተውታል። ይህ ታላቅ ድልድይና የታቀደው የፈጣን ባቡር መስመር ኢትዮጵያን በአፍሪካ ቀንድ ያላትን የኢኮኖሚ የበላይነት ከማረጋገጡም በላይ የክልሉን የንግድ ፍሰት በከፍተኛ ደረጃ ይቀይረዋል። የሶማሌላንድ ሪፐብሊክም የኢትዮጵያ ስትራቴጂካዊ አጋር በመሆን ለዓለም የምታሳየው አዲስ የዲፕሎማሲ ስኬት ይሆናል ተብሎ ተነግሯል። ኢትዮጵያ ወደ ባህር በሯ የምታደርገው ጉዞ በምንም አይነት ኃይል እንደማይገታ ይህ ድልድይ ሕያው ምስክር ነው የሚሉ ፖለቲከኞች ነገሩን በጥሩ ሁኔታ ተመልክተውታል። ለኮሪደር ልማት የተዘጋጀውን ከ20 ሚሊዮን ብር በላይ ዋጋ ግምት ያለውን የኤሌክትሪክ ኬብል የሰረቁ ግለሰቦች በህብረተሰቡ ጥቆማ እጅ ከፍንጅ ተያዙ። አዲስ ፖሊስ ሶስቱ ግለሰቦች ወንጀሉን የፈጸሙት ሚያዝያ 27 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 3 ልዩ ቦታው ስፖርት ፌዴሬሽን አካዳሚ ፊት ለፊት ከጠዋቱ 4 ሰዓት ላይ ነው ገልጿል። አስመራ ነገራ የሰሌዳ ቁጥር ኮድ 3 47749 ኢቲ የሆነ ክሬን ተሽከርካሪ ሹፌር ኤልያስ በሬ የሹፌሩ ረዳትና ወርቁ ኖራ ተባባሪ በመሆን 9 ጥቅልና አንድ ገመድ የሌለው የኬብል መጠቅለያ አጠቃላይ የዋጋ ግምቱ ከ20 ሚሊዮን ብር በላይ የሚያወጣና ለኮሪደር ልማት ሊዘረጋ የነበረ የኤሌክትሪክ ማስተላለፊያ ገመድ ሲጭኑ እጅ ከፍንጅ ተይዘዋል። የኤሌክትሪክ ገመዶች አስጭናቸው አምጡ ተብለን ነው በማለት ንብረቱ ሲጭኑ በአካባቢው የነበሩ ሰዎች ለፖሊስ በሰጡት ጥቆማ ሶስቱ ወንጀል ፈጻሚዎች ከነተሽከርካሪው እጅ ከፍንጅ መያዛቸውን በቦሌ ክፍለ ከተማ ፖሊስ ዋና መምሪያ የአደይ አበባ አካባቢ ፖሊስ ጣቢያ አስታውቋል። ተጠርጣሪዎቹ ላይ በተደረገ ተጨማሪ ምርመራ የአዲስ አበባ ከተማ ኮሪደር ልማት ሰራተኞች አለመሆናቸውም ተረጋግጧል። ወንጀል ፈጻሚዎቹ እጅ ከፍንጅ እንዲያዙ የህብረተሰቡ ሚና ከፍተኛ መሆኑን ፖሊስ ገልጾ የወንጀል ፈጻሚዎቹ መያዝ ህብረተሰቡ ከፖሊስ ጋር ያለው ቁርኝነት ይበልጥ እየጠነከረ መምጣቱ ጥሩ ማሳያ እንደሆነ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ገልጿል። የህብረተሰቡ ተሳትፎ ትልቅ ምስጋና የሚቸረውና ተጠናክሮ ሊቀጥል የሚገባው መሆኑን ዋና ጠቅላይ መምሪያው አስታውቋል።
ጎጃም የኢትዮጵያ የሊቃውንትና የቅኔ ማረፊያ እንዲሁም የሥራ ወዳድነት መንፈስ በግርማ የሚታይባት የታሪክ አውታር ናት ሲሉ አቶ ዛዲግ አብራ ተናገሩ። በታላቁ የአባይ ወንዝ ተከባ በለምለሙ ምድሯና በሕዝቧ ጥበብ የምትታወቀው ይቺ ምድር የሀገሪቱን የእድገት ጉዞ በብርሃን የምትመራ ፋና ሆና ትታያለች ያሉት አቶ ዛዲግ በምስራቅና በምዕራብ አድማሶቿ የተዘረጋው ሰፊ መሬት ታሪክን በዜማ እያደሰችና ልማትን በላብ እያረጋገጠች ለኢትዮጵያዊነት ትርጉም የሚሰጥ ጽኑ የአንድነት ምልክት ሆና በታሪክ መዝገብ ላይ በደማቅ ቀለም ተጽፋለች ብለዋል። ይቺ የረቂቅ ጥበብ መፍለቂያ የቅኔ ምስጢር ማህደር በመሆኗ በየአድባራቱ የሚሰማው ጥልቅ ዜማና የሊቃውንቱን ማይነጥፍ የእውቀት አድማስ የኢትዮጵያን መንፈሳዊ ስልጣኔ ከፍ ያደረጉ ድንቅ እሴቶች ናቸው ያሉት አቶ ዛዲግ የሕዝቧ ለጥበብ ያለው ጥልቅ አክብሮትና የዘመናት የትምህርት ትውፊት ምድሪቱን የባህል መቅደስና የሊቃውንት ሀገር አድርጎ በታሪክ አደባባይ አጽንቷታል። ከጥንታዊ የቅኔ ቤት እስከ ዘመናዊ የእውቀት ሽግግር ድረስ ጎጃም የጥበብ ምንጭና የሀገራችን የስልጣኔ መሰረት ሆና በክብር ትመላለሳለች ሲሉም ተደምጧል። የአፍሌክስ ፕሬዝዳንት የሆኑት አቶ ዛዲግ ቀጠል አድርገውም የጎጃም ምድር የሀገሪቱን የምግብ ዋስትና በጽኑ ትከሻዋ የመሸከም አቅም ያላት የኢኮኖሚ አከርካሪ ናት። የታላቁ የአባይ ወንዝ ልግስና ለም መሬቷን ሲያጠጣ ታታሪው ገበሬ ደግሞ የኢትዮጵያን የወደፊት ተስፋ የሚያበስሩ እህሎችን በምድሯ ላይ በሰፊ ያመርታል። በግብርናው ዘርፍ የሚታወቀው አስደናቂ ተነሳሽነት ለኢንዱስትሪ የሚቀርብ ሰፊ ግብዓት ምድሪቱን የብልጽግና ዋስትናና የልማት ማገር ያደርጋታል። የገበሬው እያንዳንዱ የላብ ጠብታ የሀገርን የኑሮ ዋስትና የሚያረጋግጥና ለኢኮኖሚ ነፃነታችን መሰረት የሚጥል ታላቅ ኃይል ሆኖ ያገለግላል ሲሉም ለጎጃም ያላቸውን አድናቆት ገልጸዋል። እንደ አቶ ዛዲግ ገለጻ ከሆነ በጎጃም የሚታየው የተፈጥሮ ውበት የታላቅነትን ምስጢር ይናገራል። እንደ ጣና ሐይቅ ያሉ የዓለም ድንቆችና በሸለቆች ውስጥ የሚፈሱ ድንቅ የውሃ አካላት ለዓለም አቀፍ የቱሪዝም ገበያ የተከፈቱ ወርቃማ በሮች ናቸው። እነዚህ መዳረሻዎች የክልሉን ብቻ ሳይሆን የሀገሪቱን የኢኮኖሚ አቅም ከፍ የሚያደርጉ የውበት ማዕከላት ሲሆኑ ምድሪቱም የተፈጥሮ ስጦታዎችንና የታሪክ አሻራዎች የተዋዱባት ልዩ ገነት ያደርጓታል። ይህ የተፈጥሮና የጥበብ ቅንጅት ጎጃምን የኢትዮጵያ የብልጽግና የተስፋና የቱሪዝም መዲና ያደርጋታል ሲሉ ገልጸዋል። ውድ አድማጭ ተመልካቾቻችን ይህ መሃል ሚዲያ የቀን ዜናችን ነው። አሁን ደግሞ ከውጭ ወደ መረጥናቸው የዕለቱ መረጃዎች የምናልፍ ይሆናል። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርስዎ ይነግዱ እንጂ ትርፋማ የሚሆኑባቸውን አሊያም ቢያከራዩ አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲስ ከሰፊ ካሬ አማራጮች ጋራ ከ11 ካሬ እስከ 32 ካሬ የንግድ ሱቆችን ከ2.2 ሚሊዮን አጠቃላይ ክፍያና ከ440 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪት ፕሮፐርቲስ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋራ ይዘንሎት ቀርበናል። ታዲያ ይሄ የማይደገም እድል ሳያመልጣችሁ ከስር ባለው ስልክ ይደውሉልን። ሰሜን ኮሪያ በዓለም አቀፉ የኒውክሌር መሳሪያዎች ስርጭት መከላከል ስምምነት ኤንፒቲ እንደማትገዛና የኒውክሌር ባለቤትነት ደረጃዋን የማይለውጥ መሆኑን አስታውቃለች። በተባበሩት መንግስታት ድርጅት የሰሜን ኮሪያ አምባሳደር ኪም ሶንግ በኒውዮርክ አሜሪካን እየተካሄደ ባለው 11ኛው የኒውክሌር መሳሪያዎች ስርጭት የመከላከያ ስምምነት ግምገማ ጉባኤ ላይ ባደረጉት ንግግር ሀገራቸው ከስምምነቱ ውጭ መሆኗን ተናግረዋል። አምባሳደሩ አሜሪካንና አንዳንድ የምዕራባውያን ሀገራት የሰሜን ኮሪያ የኒውክሌር ፕሮግራም በጉባኤው ላይ ማንሳታቸው የሉዓላዊነት መጣስና እፍረት የለሽ ድርጊት ነው ሲሉ ኮንነውታል። ሰሜን ኮሪያ በዓለም አቀፉ የኒውክሌር መሳሪያ ስርጭቶች መከላከያ ስምምነት ኤንፒቲ እንደማትገዛና የኒውክሌር ባለቤትነት ደረጃም የማይለወጥ መሆኑን አስታውቃለች። ፒዮንግያንግ በፈረንጆቹ በ2003 የኒውክሌር ስምምነት መውጣቷን በይፋ ያስታወቀች ሲሆን ከዚህ ጊዜ ጀምሮ 6 የኒውክሌር ሙከራዎችን ማድረጓ ይታወሳል። ይህ መግለጫ የወጣው በኮሪያ ልሳነ ምድር ያለው ውጥረት በከረረበትና ሰሜን ኮሪያ ከሩሲያ ጎን ያላትን ወታደራዊ ትብብር እያጠናከረች ባለችበት ወቅት ነው ተብሏል። የተባበሩት መንግስታት ድርጅትና ዓለም አቀፉ ማህበረሰብ ሰሜን ኮሪያ ወደ ስምምነቱ እንድትመለስና የኒውክሌር መሳሪያዎቿን እንድታስወግድ በተደጋጋሚ ሲወተውቱ ቆይቷል። ዘገባው የስትሬት ታይምስ ነው። ውድ አድማጭ ተመልካቾቻችን ለዕለቱ የነበረውን ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር እኔ ቢንያም ከድር ነበርኩኝ።